ከአርትስ ቴሌቪዥን አርዕስተ ዜናዎችን እንሆ። በኢትዮጵያ ያለው የነዳጅ ግብይት መቃወስ ሊታረም ይገባዋል ተባለም። በደቡብ አፍሪካ በአንድ ክፍል ውስጥ ተዘግቶባቸው የነበሩ 44 ኢትዮጵያውያን ነፃ መውጣታቸው ተሰማም። ሶማሊያ የቻይናን ሉዓላዊነት አከብራለሁ በሚል የታይዋን ፓስፖርት ላይ እግድ መጣሏን ተከትሎ ታይዋንም አጸፋዋን መልሳለች። ክቡራን ተመልካቾቻችን እንደምን አላችሁ? ይህ የአፍሪካን ህዳሴ ለማብሰር ከፍ ያለ ዓላማን ይዞ በ24 ሰዓታት ስርጭት ወደ እናንተ የሚደርሰው የአርትስ ቴሌቪዥን የዜና ሰዓት ነው። ከ120 ሚሊዮን በላይ ዜጎች ያሏት ሀገራችንና በሰባት አህጉራት የተከፋፈለችው ዓለማችን እንዴት ዋለች፣ እንዴት ተሳደረች የሚለውን ወደ እናንተ ልናደርስ መተናል። ዜናዎቹን ወደ እናንተ የማደርሰው ደግሞ ያብስራ ገዛይ ነኝ። አብራችሁን ቆዩ። ወደ ቀዳሚው ዜናችን ስናልፍ በኢትዮጵያ ያለው የነዳጅ ግብይት መቃወስ መታረም ይገባዋል ተባለም። አላግባብ ለመክበር በተንቀሳቀሱ የነዳጅ ማደያዎችና ኩባንያዎች ላይ ከ100 ሚሊዮን ብር በላይ ቅጣት መጣሉን የንግድና ቀጠናዊ ትስስር ሚኒስቴር አስታውቋል። ብዙነህ እንዳለ ዝርዝር ዘገባ አለው። የኢትዮጵያን የንግድ ስርዓት ለማዘመን የሚደረገውን ጥረት በከፍተኛ ደረጃ ሊያግዝ እንደሚችል ተስፋ የተደረገበት የኢኮሜርስ የግብይት ስርዓት ወደ ትግበራ ለማስገባት እየሰራ እንደሚገኝ የንግድና ቀጠናዊ ትስስር ሚኒስቴር ገልጿል። የንግድና ቀጠናዊ ትስስር ሚኒስቴር ዶክተር ካሳሁን ጎፌ እንደገለጹት የግብይት ችግርን ለመቅረፍና የንግድ ስርዓቱን ለማዘመን ኢኮሜርስ አደረጃጀት ወደ ትግበራ እንዲገባ ይደረጋል ብለዋል። ትግበራው ቻይናን ጨምሮ በርካታ ሀገራት ውጤታማ የሆኑበት መሆኑን ጠቁመዋል። በግብይት ስርዓት ወቅቱን የሚመጥኑ የፖሊሲ ሰነዶች እየተዘጋጁ መሆናቸው በመጠቆም የኢትዮጵያ የንግድ ፖሊሲና የኢትዮጵያ የጥራት ፖሊሲ ዝግጅት ላይ እንደሚገኝ ተናግረዋል። ፖሊሲዎቹ ከነባራዊ ሁኔታ ጋር የተዛመዱ የወደፊት አቅጣጫንም መሰረት ያደረጉ መሆናቸውን ጠቁመዋል። ከነዳጅ ግብይት ጋር ተያይዞ በየጊዜው በርካታ ቅሬታዎች የሚቀርቡ ሲሆን ህገወጥ ነጋዴዎችን እንደ ሀገር ከፍተኛ ችግር እየፈጠሩም ነው ተብሏል። በኢትዮጵያ የነዳጅ ግብይት መቃወስ መታረም ያለበት መሆኑን የጠቆሙት ዶክተር ካሳሁን ጠንካራ የነዳጅ ግብይት ሬጉላቶሪ ስርዓት በመዘርጋትና በመተግበር አላግባብ ለመክበር በተንቀሳቀሱ የነዳጅ ማደያዎችና ኩባንያዎች ላይ ከ100 ሚሊዮን ብር በላይ ቅጣት መጣሉንም ተናግሯል። በግኝት ከተስተዋሉ ችግሮች መካከል ከዲጂታል ግብይት ውጪ እጅ በእጅ ክፍያ የሚሸጡ አሳማኝ ባልሆነ ምክንያት ነዳጅ በየማደያው ውስጥ ያለ አገልግሎት የማይሰጡ በክምችት ካላቸው ነዳጅ ቀንሰው ለተቆጣጣሪ አካል ሪፖርት የማያደርጉ የነዳጅ ድርጅታቸው ለጥበቃ ሰራተኛ የተውና መረጃ ለመስጠት የስራ ኃላፊው ያልተገኘባቸው ማደያዎች ይገኙበታል። በጥቅሉ ረጃጅም ሰልፎች በየከተሞች የሚታይበት ሁኔታ የተስተዋለ ቢሆንም በተጨባጭ የቤንዚን አቅርቦት ችግር የሌለ መሆኑን ለማረጋገጥ ተችሏል። በመሆኑም በየደረጃው የሚስተዋሉ ህገወጥነቶችን ለመግታት ሚኒስቴር መስሪያ ቤቱ ከሚመለከታቸው አካላት ጋር በቅርበትና በከፍተኛ ትኩረት እንደሚሰራም ተገልጿል። በሌላ በኩል በ9 ወራት ከወጪ ንግድ ገቢ ከ5.3 ቢሊዮን ዶላር በላይ ገቢ መገኘቱን አንስተው በቀሪ ጊዜው ገቢውን በማሳደግ በ2017 በጀት ዓመት ማጠቃለያ ከ7 ቢሊዮን ዶላር በላይ ለማድረስ ትኩረት መሰጠቱንም አመልክተዋል። በ2010 ዓ.ም ከወጪ ንግድ የገባው 2.6 ቢሊዮን ዶላር እንደነበረም አስታውሰዋል። መንግስት የንግዱን ዘርፍ ተወዳዳሪና ተገማች ለማድረግ ጥረት ሲያደርግ መቆየቱንም ዶክተር ካሳሁን ተናግረዋል። ተገማች የገበያ ዕድሎችን በማስፋት ጥራት ያላቸው ምርቶችን በማቅረብ ተወዳዳሪ ለመሆን የሚያስችል ስራ መስራት ተገቢ መሆኑን በማመን እንቅስቃሴ መጀመሩን አመልክተዋል። የወጪና ገቢ ንግድ ተወዳዳሪ መሆን የሚቻለው ጥራትና ማዕከልን ሲያደርግ መሆኑን በመጠቆም ዘንድሮ 8.2 ቢሊዮን ብር ወጪ ተደርጎ የተገነባው የጥራት መንደር ተመርቆ አገልግሎት መጀመሩን ለተግባሩ በበጎነት እንደሚጠቀስ ተናግረዋል። ኢትዮጵያ ባካሄደችው አምስተኛው የዓለም ንግድ ድርጅት የሥራ ቡድን ስብሰባም ኢትዮጵያ የድርጅቱ አባል መሆን እንደምትችል የታየበት መሆኑን አመልክተው የእሁድ ገበያዎችን በማስፋት ሸማቹ በቀላሉ ዋጋ ምርትንና አገልግሎትን እንዲያገኝ ለማስቻል ተጨማሪ 374 የገበያ ማዕከላት መገንባታቸውንም ጠቁመዋል። የአፍሪካ አህጉራዊ ነጻ የንግድ ቀጠና ስምምነት ማዕቀፍ የሙከራ ንግድ ትግበራንም በመጨረሻው ምዕራፍ ላይ እንደሚገኝ ጠቁመዋል። ከሀገር ውስጥ ንግድ አፈጻጸም አንጻር በኦንላይን ከ2.6 ሚሊዮን በላይ የንግድ ምዝገባና ፍቃድ አገልግሎቶች ለንግዱ ማህበረሰብ መሰጠታቸውን ተግባራቱም አዲስ ንግድ ፍቃድ ማውጣት፣ የንግድ ምዝገባ፣ ነባር የንግድ ፍቃድ ማደስና መሰል አገልግሎት በኦንላይን እንደተሰጠም ዶክተር ካሳሁን አመልክተዋል። ዘንድሮ በክልሎች በተጀመረው የድህረ ፍቃድ ኢንስፔክሽን አገልግሎት ከ2.2 ሚሊዮን በላይ የንግድ ፍቃድ ኢንስፔክሽን መከናወኑንም ነው የተናገሩት።
በደቡብ አፍሪካ በአንድ ክፍል ውስጥ ተዘግቶባቸው የነበሩ 44 ኢትዮጵያውያን ነፃ ማውጣታቸው ተሰማ። ኢትዮጵያውያኑ ከህገ ወጥ የሰው አዘዋዋሪዎች ነፃ ማውጣቱን የገለጸው የደቡብ አፍሪካ ፖሊስ የሚያስፈልጋቸውን ድጋፍ ለመስጠት ከሚመለከታቸው አካላት ጋር እየተነጋገረ ስለመሆኑም አስታውቋል። አዲስ ኪዳን ሽፈራው ተጨማሪ አላት። የደቡብ አፍሪካ ፖሊስ በጆሃንስበርግ ከተማ 44 ኢትዮጵያውያንን ከህገ ወጥ የሰው አዘዋዋሪዎች ቁጥጥር ነፃ ማውጣቱን አስታውቋል። የደቡብ አፍሪካ ፖሊስ በጆሃንስበርግ ከተማ ያለ ፈቃዳቸው ህገ ወጥ የሰው አዘዋዋሪዎች ሳይሆኑ አይቀሩም በተባሉ ግለሰቦች ተይዘው ነበር ያላቸውን 44 ኢትዮጵያውያን መካከል 17 ታዳጊዎች እንደሚገኙበት አስታውቋል። ፖሊሶች በሰሜን ጆሃንስበርግ ሳንተን አካባቢ በየጊዜው በሚያደርጉት የጥበቃ ስራ ወቅት ከአንድ ቤት ውስጥ የሰሙትን ጩኸት ተከትሎ እርምጃ መውሰዳቸው ተገልጿል። ሌተናል ኮሎኔል ማቬላ ማሶንዶ ኢትዮጵያውያኑ የተገኙት በተለያዩ ክፍሎች ውስጥ ተዘግቶባቸው ነበር ሲሉ ለኒውስሩም አፍሪካ ተናግረዋል። ኮሎኔሉ አክለውም ከነዚህ ሰዎች ተጨማሪ መረጃ ለማግኘት አስተርጓሚ እየተጠበቀ ነው ብለዋል። ይህ በእንዲህ እንዳለ ባለፈው መጋቢት ወር በጆሃንስበርግ ከተማ ዳርቻ ከሚገኝ ቤት በርካታ ህጻናትና ወጣት ኢትዮጵያውያን ከህገ ወጥ የሰው አዘዋዋሪዎች አምልጠው እንደነበር ይታወሳል። ፖሊስ ከነዚሁ 32 ያህል ማግኘቱን አስታውቋል። በተጨማሪም በጥር ወር በዚሁ ከተማ 26 የነዋሪነት ፈቃድ የሌላቸው ኢትዮጵያውያን በህገ ወጥ የሰው አዘዋዋሪዎች ተይዘው እርቃናቸውን ሆነው በፖሊስ ተገኝተዋል። ፖሊስ ምርመራውን የቀጠለ ሲሆን የተያዙትን ህገ ወጥ አዘዋዋሪዎች ለፍርድ ለማቅረብ እየሰራ መሆኑን አስታውቋል። እንዲሁም ለተረፉት ኢትዮጵያውያን አስፈላጊውን ድጋፍ ለመስጠት ከሚመለከታቸው አካላት ጋር እየተባበረ መሆኑን ገልጿል። ሶማሊያ የቻይናን ሉዓላዊነት አከብራለሁ በሚል የታይዋን ፓስፖርት ላይ ግድ መጣሏን ተከትሎ ታይዋንም አጸፋውን መልሳለች። ሶማሊያ በቻይና እየተመራች ነው ስትል ታይዋን ክሷንም አሰምታለች። ጽዮን ላይኩን ዝርዝር አላት። የአፍሪካ ቀንዷ ሶማሊያና የሩቅ ምስራቋ ቻይና ከየጎናቸው ተገንጥለው የወጡ የቀድሞ ግዛቶቻቸውን ወደ ቦታቸው ለመመለስ ክንዳቸውን አስተባብረዋል። ቻይና የአንዲት ሶማሊያ ፖሊሲን በመከተል ለሶማሌላንድ ራስ ገዝነት እውቅና አልሰጥም በማለት ደጋግማ ሀሳቧን ስትገልጽ፣ ሶማሊያ በበኩሏ የታይዋንን መገንጠል በመቃወም ከሰሞኑ የወሰነችው ውሳኔ የቻይናን አጀንዳ እያራመደች ነው አስብሏታል። ሀገራቱ የተገንጣዮቹን ራስ ገዝ አገራት የእርስ በርስ ግንኙነትም ሲቃወሙ ቆይተዋል። የሶማሊያ ፌዴራል መንግስት በተመድ ውሳኔ ቁጥር 2758 መሰረት የአንዲት ቻይናን ፖሊሲ እንደሚደግፍ ገልጾ የታይዋን ፓስፖርት ህገወጥ ነው በማለት ማዕቀብ ጥሏል። ከኤፕሪል 30 ጀምሮ የተጣለው እግዱ የታይዋንን ፓስፖርት የያዙ ሰዎች ወደ ሶማሊያ መግባትና መውጣት እንዲሁም በሶማሊያ በኩል አድርገው ማለፍ እንደማይችሉ አስታውቋል። ይህ እገዳ የተጣለው በታይዋንና ከዚሁ ጋር በተገናኙ ሌሎች ፓስፖርቶች መሆኑን የገለጸው መመሪያው በሶማሊያ ሲቪል አቪዬሽን ባለስልጣን ከኤፕሪል 30 አንስቶ የታይዋን ፓስፖርት የማያገለግል ተደርጎ እንደሚቆጠር ገልጿል። የቻይና መንግስት በሶማሊያ ታይዋን ላይ የተጣለውን እገዳ በተመለከተ ህጋዊ እርምጃ ነው በሚል የደገፈው ሆኗል። የሶማሊያ እገዳ ከተሰማ ከሰዓታት በኋላ ምላሽ የሰጠው የታይዋን የውጭ ጉዳይ ሚኒስትር በበኩሉ ሶማሊያ በቻይና እየተመራች ነው ሲል ከሷል። የታይዋን የውጭ ጉዳይ ሚኒስትር በሰጠው ምላሽ የሶማሊያን ውሳኔ ተቃውሞ በቻይና ጫና የተደረገ መሆኑንና የተባበሩት መንግስታት ድርጅት ህግም ተዛብቶ መተርጎሙን አስረድቷል። በፈረንጆቹ 2020 የሶማሌላንድና የታይዋን መንግስታት አንዳቸው በአንዳቸው አገር ኤምባሲዎቻቸውን መክፈታቸው ሶማሊያና ቻይናን አስቆጥቶ እንደነበር ይታወሳል። ራስ ገዞቹ ከዚያም በኋላ የፈጠሩት የእርስ በርስ ትስስር ሶማሊያና ቻይናን በአንድ እንዲተባበሩ አድርጓል። እስራኤል ያጋጠማት ሰደድ እሳት ከአቅሟ በላይ መሆኑን ተከትሎ የነጻነት ቀን በዓሏን ለመሰረዝ መገደዷ ተሰማ። እስራኤል ከኢየሩሳሌም አቅራቢያ ከትላንት ጀምሮ ያጋጠማትን ከባድ ሰደድ እሳት ለማጥፋት የዓለም አቀፉን ማህበረሰብ ድጋፍም ጠይቃለች። እንደ ግሪጎሪያን ዘመን ቀመር በ1948 ነጻነቷን ያወጀችው እስራኤል ዛሬ 77ኛ ዓመት የነጻነት ቀኗን ለማክበር ሽር ጉድ እያለች ነው። ይህ ዱብ እዳ የተወረደባት በትላንትናው ዕለት የተከሰተው የሰደድ እሳት ከቁጥጥር ውጪ መሆኑን ተከትሎም በነጻነት ቀኗ ዋዜማዋ ላይ የነበረችው እስራኤል የእርዳታ ጥሪዋን አሰምታለች። የተከሰተው የሰደድ እሳት ምናልባትም በታሪክ ትልቅ የሚባል መሆኑን የገለጹት የኢየሩሳሌም ግዛት የእሳት አደጋ ዲፓርትመንት ኮማንደር ሼምሊክ ፍሬድማን የሰደዱ እሳቱ በሰዓት 60 ማይል ፍጥነት የሚጓዝ መሆኑን አስጊ አድርጎታል ብለዋል። ጀሩሳሌም ፖስት እንደዘገበው ከሆነ የሰደድ እሳቱን ለመቋቋም በጠየቀችው እርዳታ መሰረት ጣሊያን፣ ክሮኤሺያና ፈረንሳይን ጨምሮ የተለያዩ ሀገራት የድጋፍ አውሮፕላኖቻቸውን ኢየሩሳሌም አድርሰዋል ተብሏል። ክቡራትና ክቡራን ከአርትስ ዜናዎች ጋር አብራችሁ ስላላችሁ አርትስ ቴሌቪዥን ያመሰግናችኋል። ማንኛውም አይነት የዜናም ሆነ ሌሎች ጥቆማዎችና አስተያየቶች ቢኖራችሁ በአጭር የጽሁፍ መልእክት መቀበያ ቁጥራችን 6121 ላይ ብታደርሱን ተቀብለን ወደ እናንተ እናደርሳለን። አሁን ደግሞ የዕለቱን ዋነኛ ጉዳይ እናስታውሳችሁና እንመለሳለን። በኢትዮጵያ ያለው የነዳጅ ግብይት መቃወስ መታረም ይገባዋል ተባለም።
ከቆይታ በኋላ ዓለም አቀፉ የላብ አደሮች ቀን ለምን ሚያዝያ 23 እንደሚከበር የሚያስቃኝ ዘገባ ይዘንላችኋል። ይጠብቁን። ሩሲያና ሰሜን ኮሪያ በየብስ የሚያገናኛቸው መንገድ መገንባት ጀመሩ። ከአንድ ዓመት ተኩል በኋላ ይጠናቀቃል የተባለው የመንገድ ፕሮጀክት እየተጠናከረ የመጣውን የሁለቱ ሀገራት ወዳጅነት ማሳያ ነውም ተብሏል። የውጭ ትንታኔና ዓለም አቀፍ ጉዳዮች ዘጋቢያችን ቃል ኪዳን ይጥና ጉዳዩን በዝርዝር ተመልክቶታል። Tuman might enable China to extend its military or industrial presence in the region. ሁለቱ በምዕራባውያኑ የታደመባቸውና ማዕቀብ የተጣለባቸው አገራት ሩሲያና ሰሜን ኮሪያ ከመቼውም ጊዜ ይበልጥ አሁን እርስ በርሳቸው የሚፈላለጉበት ወቅት ላይ ስለመድረሳቸው በስፋት እየተነገረ ይገኛል። ሰሜን ኮሪያ ከሩሲያ የእህልና ማዳበሪያ አቅርቦት ሁሉም በላይ ግን ቅድሚያ ለምትሰጠው ወታደራዊ ግንባታዋ አስፈላጊ የሆኑ ቴክኖሎጂዎችን ማግኘት ስትሻ፣ ሩሲያ በበኩሏ የጦር መሳሪያዎችና ተተኳሽ ሮኬቶች፣ ከሁሉም በላይ ደግሞ ወታደሮች ከሰሜን ኮሪያ ያስፈልጓል። በአሁኑ ወቅት ሰሜን ኮሪያ 26 ሚሊዮን ህዝብ ያላት ሲሆን ከነተጠባባቂዎቹ 7.7 ሚሊዮን ወታደር እንዳላትም ይነገራል። መረጃዎች እንደሚያሳዩት ከዚህ በፊት ፒዮንግያንግ ከሩሲያ ጎን ተሰልፈው ዩክሬንን እየተዋጉ ያሉ 12000 ወታደሮቿን የላከች ሲሆን ጉዳዩ እጅግ አሳስቦናል ሲሉ የከረሙት ደቡብ ኮሪያና ምዕራባውያን አሁን ደግሞ አዲስ ራስ ምታት የገጠማቸው ይመስላል። Dismantling the existing bridge and reconstructing it in a way that would grant all three nations enhanced maritime access. ሮይተርስ እንደዘገበው ሩሲያና ሰሜን ኮሪያ ትብብራቸውን በወታደራዊ መስክ ብቻ ሳይገድቡ በየብስ የሚያገናኛቸውን መንገድ መገንባት ጀምረዋል። ሩሲያና ሰሜን ኮሪያ የሚያገናኛቸውን የመጀመሪያውን የድልድይ መንገድ መገንባት የጀመሩት ተፈጥሯዊ ድንበራቸው በሆነው የቱመን ወንዝ ላይ መሆኑ ተነግሯል። የመንገድ ፕሮጀክቱ እየተጠናከረ የመጣው የሁለቱ ሀገራት ወዳጅነት ማሳያ ነው የተባለ ሲሆን እርምጃው ግን ደቡብ ኮሪያና ምዕራባውያንን ስጋት ላይ መጣሉን የተነገረው የሩሲያው ጠቅላይ ሚኒስትር ሚካኤል ሚሹስቲን ፕሮጀክቱን ይፋ ባደረጉበት ወቅት እንዳሉት ይህ በእርግጥም የሩሲያ ኮሪያ የሁለትዮሽ ግንኙነትን ወደ ላቀ ደረጃ የሚያሸጋግር ፕሮጀክት ነው ሲሉ ተናግረዋል። ጠቅላይ ሚኒስትሩ ከሰሜን ኮሪያ ህዝባዊ ጠቅላይ ጉባኤ ሊቀመንበር ፓክ ታኤሶንግ ጋር በነበራቸው የቪዲዮ ውይይት አዲሱ የድልድይ መንገድ ከአንድ ዓመት ተኩል በኋላ ይጠናቀቃል ቢሎም ምን ያህል ወጪ እንደሚያስወጣ ግን የገለጹት ነገር የለም። የሆነ ሆኖ ሁለቱ ሀገራት አስከፊውን የዩክሬን ጦርነት ባንድ አብረው ከመዋጋታቸው በላይ አሁን ደግሞ በየብስ የሚያገናኛቸውን መንገድ መገንባት መጀመራቸው የወደፊቷን ዓለም በጋራ ለመምራት ካላቸው ፍላጎት የመነጨ ሳይሆን እንዳልቀረ በስፋት እየተዘገበ ነው። That's where the North Russia Friendship Bridge comes in on the other side of the country. ውድ ተመልካቾቻችን በጣቢያችን ከሚተላለፉ ፕሮግራሞች መካከል በእናንተ በተመልካቾቻችን እጅግ ተወዳጅ እንደሆነ በልዩ ልዩ መንገዶች የምትነግሩን ዘጠናዎቹ የተሰኘው ፕሮግራማችን ያሰናዳውን አዝናኝ ቆይታ እናስመልክታችሁ። ይሄ ቅያስ ወደ ምን ሰፈር ይወስደናል? ምን ይባላል ሰፈሩ? ነጥላውን ገጽ ነማሙድ አህመድ እና አለማየሁ እሸቴ ቆንጆ ነገር ያሳለፉበት ሙዚቃ የተቀረጹበት ዘፈን የተቀረጹበት ቦታ ነው። ጥልማቅ ሰፈር ሳሪስ 57 ልጆች ጃስት ሰሪያ የፈነዳውበት ዘፈን ኬኔዲ ናይት ክለብ ውስጥ መጥቶ ጃም በሚሰራበት ጊዜ እኛ አንገባም፣ ሲገባ ግን እናየው ነበር። እዛ እግሬ አምጥቶ ጠላ ቤት ጋር ያቆመ እዚህ ጋር ይገርም። ይሄኛው ማለት ነው። ኒፍሬም ታምሩ ኧረ ተው። አዎ እዛ ይጫወቱ ነበርሽ? ሊዝናኑ ይመጡ ነበር። ይዝናኑ ኬኔዲ መንገሻ ሙያውም እዚህ ነበር። እውነትን ነው። ታሪክን ለጨዋታ አጭተናት ዞር ከማለታችን በፊት ለትዝታችሁ እንዲሆን ይሄው ብሔረ ጽጌን የዘንባባ ልጅ ሙደኛ ካለው ተካፍሎ የሚበላ እውነቴን ነው። አሁን በትሄድ ማለት ነው ገንዘቡ ሲያልቅ ብቻ ነው የኔ ገንዘብ አለቀኝ የሚል። የዚህ ሳምንት እንግዶቻችን የዘጠናዎቹ ማለት ነው የሳሪስ ሰፈር ልጆች ናቸው። ሙሉ መሰናዶን በሚሊዮኖች የሚቆጠሩ ተከታዮች ባሉት አርቲስት ቲቪ ወርልድ ዩቲዩብ ቻናላችን እንድትከታተሉ እንጋብዛችኋለን። ወደ ቀጣዩ ዜናችን አለፍን። ዓለም አቀፉ የላብ አደሮች ቀን በዓል በዛሬው ዕለት በዓለም ለ136ኛ ጊዜ በኢትዮጵያ ደግሞ ለ50ኛ ጊዜ ተከብሯል። ለመሆኑ ዓለም አቀፉ የላብ አደሮች ቀን ለምን ሚያዝያ 23 ይከበራል የሚለውን ሮሃ ግርማ እንደሚከተለው ታስቃኘናለች።
ብሪታንያዊው የማህበራዊ ተሐድሶ አራማጅ ሮበርቶንን መሰረት በማድረግ በቀን 8 ሰዓት ለመስራት በመጠየቅ በአሜሪካ የሚገኙ የሰራተኛ ማህበራት ከተሞችን ያንቀጠቀጡ ሰልፎች እንደ አውሮፓውያኑ አቆጣጠር በ1986 አካሄደው ነበር። ቀደም ሲል በበርካታ ሀገራት እንደ ጥንታዊ የጸደይ ፌስቲቫል ይታወቅ የነበረው ሁነቱ አሁን ግን በዓለም ዙሪያ ያሉ ሰራተኞች ያደረጉትን ታሪካዊ ትግሎችና ጥቅሞችን ለማስታወስ ዓለም አቀፍ የላብ አደሮች ቀን ተብሎ ይከበራል። የመጀመሪያዎቹ ሰልፎች የተካሄዱት በዩናይትድ ስቴትስ ሲሆን ሰልፎቹ በመስከረም ወር የመጀመሪያ ቀን ይከናወኑ ነበር። በዓለም አቀፍ ደረጃ ትልቁ የስራ ማቆም አድማ በቺካጎ ከተማ ሚያዝያ 23 ቀን የተካሄደ ሲሆን 40,000 ሰራተኞች እንደተሳተፉበት ይገመታል። በወቅቱ ያለምንም የስራ ሰዓት ገደብና የእረፍት ቀናት ፋብሪካዎች ውስጥ ጠንክሮ መስራት የተለመደ ነገር ነበር። በባለ ሀብቶቹና በፖለቲከኞቹ በበጎ ያልታየው ሰልፍ በ10 ሺዎች የሚቆጠሩ ሌሎች ቅሬታ ያላቸው ሰራተኞችና አናርኪስቶች የተቀላቀሉ ሲሆን በወቅቱ አናርኪስቶች የሚባሉት በህግ የበላይነትና ተጋባበር ዙሪያ የተዋቀረ ማህበረሰብን የሚቃወሙ ሰዎች ነበሩ። በወቅቱ በፖሊስና በተቃዋሚዎች መካከል በተነሳው ግጭትም ቢያንስ አንድ ሰው ሲሞት በርካቶች ደግሞ ቆስሏል። በፖሊስ ጭካኔ የተበሳጩት የሰራተኛ ማህበራት መሪዎች በዝነኛው የቺካጎ ሃይ ማርኬት አደባባይ በሳምንቱ ሌላ ሰላማዊ ሰልፍ ጠሩ። እስካሁን ድረስ በትክክል ማንነቱ ያልታወቀ ግለሰብ ፖሊሶች ላይ በወረወረው ቦምብ ፍንዳታ በተፈጠረ ድንጋጤ 7 ፖሊሶች ሲሞቱ 67 የአደጋ ጊዜ ሰራተኞች ቆስለዋል። የሃይ ማርኬት ትልቂት ወይም የሃይ ማርኬት ጉዳይ ተብሎ የሚታወቀውን ክስተት ተከትሎ 8 አናርኪስቶች በነፍስ ግድያ ወንጀል ተከሰው ፍርድ ቤት ቀርበው የነበረ ሲሆን አንዳንዶቹ ጥፋታቸው በትክክል ባይረጋገጥም በሞት እንዲቀጡ ተወሰነ። ቀኑን ለማስታወስ እንደ አውሮፓውያን አቆጣጠር በ1989 በሰከንድ ኢንተርናሽናል የመጀመሪያ ኮንግረስ የሶሻሊስት እና የሰራተኞች ፓርቲ እንዲሁም የ20 ሀገራት የሰራተኛ ማህበራት ተወካዮች ስብሰባ ላይ ውሳኔ ተላለፈ። በዚህም በርካታ ሀገሮች ሜይዴይን ተቀበሉ። በቺካጎ የነበረው ግጭትም ለበርካታ የግራ ክንፍ ፓርቲዎች መነሳሳት ምክንያት ሆኖ አገልግሏል። ከአንደኛው የዓለም ጦርነት በኋላ ፈጣን የኢንዱስትሪ ልማት መስፋፋትና በሩሲያ የኮሚኒስት አብዮት ተጽዕኖ ምክንያት በዓለም ዙሪያ ያሉ ሰራተኞች ለመሰረታዊ መብቶቻቸው ታግለዋል። በኢትዮጵያም የሰራተኞች ጥያቄ ጅማሮ በአፄ ኃይለ ሥላሴ መንግስት ወቅት ሲሆን ከነዚህ ጥያቄዎች ቀዳሚዎቹ የስራ ሁኔታንና መደራጀትን የተመለከቱ ነበሩ። እነዚህ ጥያቄዎች በየመስሪያ ቤቱ ማህበራትን የመመስረትና ለነዚህ ማህበራት ህጋዊ እውቅናን ማስገኘት ከጥያቄዎቻቸው ቀዳሚ ነበር። በኢትዮጵያ ሰራተኞችን በደሞዝ ማስተዳደር የተጀመረው በአፄ ቴዎድሮስ ዘመነ መንግስት ሲሆን ሆኖም ግን በአገሪቱ የግሉ ኢንዱስትሪ መነቃቃት የጀመረው በአፄ ምኒልክ ዘመነ መንግስት ነበር። የላብ አደሮች ቀን በዛሬው ዕለት በዓለም አቀፍ ደረጃ ለ136ኛ ጊዜ በኢትዮጵያ ደግሞ ለ50ኛ ጊዜ እየተከበረ ይገኛል። ውድ ተመልካቾቻችን የአርትስ ቴሌቪዥን የሰዓቱ ዜናዎች የተከታተላችሁትን ይመስሉ ነበር። ስለሰጣችሁን ጊዜ ከልብ እያመሰገንን ከዜናዎቹ ጋር አብስራ ገዛኝ ቆይታ አድርጌያለሁ። ከቀሪ ጣቢያችን ዝግጅቶች ጋር መልካም ጊዜ ተመኘሁ።